ዛሬ ሰው እድሜው 35 40 ከ40 አልፎ እኮ ስገድ ተብሎ የሚለመን ስንት ሰው አለ? ሰላት ስገድ፣ ና መስጊድ ግባ፣ እስኪ ከሙእሚን ወንድሞች ጋር ተገናኝ፣ እስኪ ለአላህ ርኩዕ አድርግ፣ ለአላህ ስጁድ አድርግ፣ ና መስጊድ ግባ ተብሎ ሲለመን የሚከብደው ለምንድን ነው? ነቢያችን አለይሂ ሰላም ለአንድ ሰው ይሻለዋል አሉ። ምን? ሰላተል ዐስርን ከሚያመልጠው ቤትህ፣ ንብረትህ፣ ልጆችህ የኔ የምትለው ሁሉ በእሳት ወደመ ተብሎ መርዶ ቢነገረው ይሻለዋል ሰላተል ዐስር ከሚያመልጠው። ሚዛን ማይቆምላቸው ሰዎች አሉ አለ አላህ። ልንገራችሁን በላቸው ስራቸው ስለተበላሸባቸው ሰዎች። እነሱ ያስባሉ ስራንም ያሳምሩ መስሏቸው ይተጋሉ፣ ይለፋሉ፣ ይጥራሉ። ግን ብስሚላሂር ረህማኒር ረሂም ኢነል ሐምደሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩህ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ወሚን ሰይአቲ አዕማሊና من يهديه الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله الذي بلغ الرسالة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه وعلى آله وأصحابه ومن اتبع هداه بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. ثم أما بعد، يقول الله جل وعلا في كتابه بعد أعوذ بالله من الشيطان الرجيم وذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون. أملاكاتنا الله سبحانه وتعالى أستاوس يانتم أستاوس لامانيوش لنباريوش نجا ሂሳብ እንዳለባቸው አላህ ፊት ቆመው ዱንያ ላይ ካሳለፉት ሐያት እንደ ሂሳብ እንዳለባቸው አላህ እንደሚተሳሰባቸው አምነው እኔን ለማምለክ አቅማቸው በፈቀደው ደፋ ቀና የሚሉ ባሪዎችን አስታውሳቸው፣ ያንተ ማስታወስ ሙእሚኖችን ይጠቅማቸዋልና ይላል አላህ። ከሚጠቀሙት አላህ ያድርገን። ነዓም ዛሬ የምንተዋወስበት ርዕስ የሚሆነው بإذنላህ ጀለ ወዐላ ስለ ሰላት ይሆናል። ሰላት ማለት በሸሪዓ በኢስላም እይታ ነቢያችን አለይሂ ሰላቱ ወሰላም ምን ይላሉ? ራሱል አምሪ አልኢስላም ወዐሙዱሁ አሰላህ ወዚርወቱ ሰናሚሂ አልጂሃዱ ፊ ሰቢልላህ። ራሱል አምሪ አልኢስላም የነገሮች ጣራ፣ የነገሮች ጉልላት፣ ዋና ቁንጮዋቸው ኢስላም ነው። ነዓም በአላህ ስብሓንሁ ወተዓላ አንድነት መመስከር፣ በነቢ ሙሐመድ አለይሂ ሰላቱ ወሰላም መላእክተኝነት መመስከር፣ ይህ የእስልምና መግቢያ በሩ ነው። ዋናው ጣራው ይሄ ነው አሉ ነቢያችን አለይሂ ሰላም። ወዐሙዱሁ የእስልምና ደግሞ ምሰሶ ሰላት ነው አሉ። ሰላት ማለት አንድ ሰው እንደ ኢስላም አላህ ስብሓንሁ ወተዓላ ባሪዎቹ በቀን ከሱ ጋር ለ5 ጊዜ እንዲገናኙ የዘረጋው የግንኙነት መስመር ማለት ነው። አንድ የአላህ ባሪያ አንድ ሙእሚን ሰላት በሚሰግድበት ሰዓት ላይ ከአላህ ስብሓንሁ ወተዓላ ጋር ሙናጃ፣ ውይይት፣ ሹራ እያረገ ነው። አላህን ችግሩን እየነገረ ነው። ለአላህ ወደ አላህ ለመቃረብ ደፋ ቀና የሚልበት የአላህን ስብሓንሁ ወተዓላ ውዴታ ለመጎናጸፍ ወደ አላህ ለመቃረብ የአላህን ይቅርታና መሐርታን ለማግኘት ከተውሂድ በኋላ ቁልፉ ጉዳይ ሰላት ነው። ሰላት የእምነታችን ምሰሶ ነው። ሰላት በእያንዳንዱ ሙስሊም ላይ ዋጅብ
ግዴታ የሆነ የአምልኮት ዘርፍ ነው። ከሰላት አንድ ሰው ዑዝር ሊያገኝ አይችልም በሶስት ነገር ካልሆነ በስተቀር። አንደኛው ሰላት የማይመለከተው ማን ነው? እብድ ነው። ታኒያን የረሳ ሰው ነው። ሳሊሳን ሕፃን ልጅ ከሆነ ነው። ከዚህ ውጭ አንድ ሙስሊም ወንድ ልጅ ባሊግ የሆነ ሰላት መስገድ አለበት ሞት እስኪመጣው ድረስ። አላህ እንዳለው ወዐቡድ ረበክ ሐታ ያእትየከል የቂን፣ አላህን ተገዛ፣ አላህን አምልክ ሞት የሚባለው ነገር መጥቶ ከመኖር ወደ አለመኖር እስከሚቀይርህ ድረስ። ሰላት ነቢያችን ዓለይሂ ሰላም ሙሩ አውላደኩም ሊሰብዕ፣ ልጆቻችሁ 7 ዓመት ሲሞላቸው በስግደት በሰላት እዘዟቸው አሉ፣ ወንዱንም ሴትንም። ለምንድን ነው ከ7 ዓመት ጀምሮ ሰላት መስገድ ያለበት? እንደምታውቁት ሰው እድሜው እየሄደ አጥንቱ እየተለጠጠ ስጋው እየተለጠጠ ቆዳው እየተለጠጠ እድገት እያሳየ ያኔ ከተሰጠው የእድሜ ገደብ እየኖረ ሲሄድ ሰላት የሚባለው ነገር ከ7 ዓመቱ ጀምሮ የሚሰግድ የምትሰግድ ወንድ ሴት ከቆዳቸው ከአጥንታቸው ከደማቸው ከስጋቸው ከማንነታቸው ጋር ሰላት ተዋህዶ አብሮ ያድጋል። ሰላት የአካላቸው አንድ ውህድ ይሆናል። ኢዘን ዛሬ ሰው እድሜው 35 40 ከ40 አልፎ እኮ ስገድ ተብሎ የሚለመን ስንት ሰው አለ? ሰላት ስገድ፣ ና መስጊድ ግባ፣ እስኪ ከሙሚን ወንድሞች ጋር ተገናኝ፣ እስኪ ለአላህ ርኩዕ አድርግ፣ ለአላህ ስጁድ አድርግ፣ ና መስጊድ ግባ ተብሎ ሲለመን የሚከብደው ለምንድን ነው? ሰላት የአካሉ ውህድ ሆኖ አብሮት ስላላደገ ነው፣ አብሮት ስላልተዋሃደው ነው። ሰላት የሚከብደን ለምንድን ነው? መጤ እንግዳ ነገር ደባል ነገር ሆኖ ስለተጫነብን ነው። ከማንነታችን ጋር አብሮ ተዋህዶ ስላላደገ ነው። ነዓም ሰላት 7 ዓመት ሲሞላው ማንኛውም ሕፃን ልጅ ሰላት እንዲሰግድ ይመከራል። 10 ዓመት ሲሞላው ነቢያችን ዓለይሂ ሰላም እንዳሉን ቀለል ያለ ግርፋት ይገረፋል፣ ወንድም ሴትም። ወከዛሊክ ሰላት ግዴታ የሚያስደርጉ ደግሞ ክስተቶች አሉ። እንደ ሸሪዓ ህግ ለግድያ የሚያበቃ ቃዲ ባለበት ሀገር ሊያስገድል የሚችል 4 ነገር ሴት ልጅ ላይ ከተገኘ፣ ወንድ ልጅ 3 ነገር ከተገኘበት ሰላት ግዴታ ዋጅብ ይሆናል። ልምምጥ ምናምን አያስፈልገው። ምንድናቸው? አንደኛ ወንድ ሴት እድሜ 15 ዓመት መሙላት። እድሜው 15 ዓመት የሞላ ወንድ ሴት ሰላት በሱ ላይ ዋጅብ ነው አለ ራጅህ። እንደ አብዛኞቹ ዑለማዎች ስምምነት 15 ዓመት የሞላ ወንድ ሴት ሰላት በነሱ ላይ ዋጅብ ነው። ታኒያን ሁለተኛው እድሜ 15 ባይሞላ እንኳን እድሜ 15 ዓመት ባይሞላም ወንድም ይሁን ሴት ከዚህ ጸጉር ሌላ ጸጉራቸው ላይ ካለው ጸጉር ሌላ ወይ ብብታቸው ወይ ደግሞ ሚጸዳዱበት አካላቸው ውሃ ሽንት ሚጸዳዱበት አልያም ጭቃ ሽንት ሚጸዳዱበት አካላቸው ላይ እንግዳ የሆነ ጸጉር ከዚህ ሳሳ የሚል ከርዳዳ ያልሆነ ጸጉር መብቀል ከጀመረ እድሜ 15 ዓመት መሙላት ሸርጥ አይደለም። በ12 ዓመት ሊበቅል ይችላል፣ በ11 ዓመት ሊበቅል ይችላል። በ15 ዓመት ማይበቅልበትም ሰው አለ፣ ግን እሱ 15 ዓመቱ ይገድበዋል። ነገር ግን
ይህ ጸጉር ከበቀለ በየትኛውም እድሜ ክልል ሶላት መጀመር ዋጅብ ይሆናል። ثالثا በህልም ወይም በውንም ወንድም ይሁን ሴት ውሃ ሽንት ከሚሸኑበት አካላቸው ውሃ ሽንት ከሚሸኑበት ገላቸው አይተውትም ማያውቁት እንግዳ ነገር ሽንት ግን ያልሆነ ከዛ በፊት አይተውትም ማያውቁት እንደ ቃጫ ተስቦ የሚወጣ ወይም እንደ ንፍጥ ተዝለፍልፎ የሚወጣ ፈሳሽ የዘር ፈሳሽ ከብልታቸው ከወጣ ወንድም ይሁን ሴት ባሊግ ሆነዋል፣ ለአቅመ አዳም ለአቅመ ሔዋን ደርሰዋል ይባላል። ሶላት በእነሱ ላይ ዋጅብ ይሆናል። ራቢዓን በአራተኛ ደረጃ ሴት ልጅ እድሜዋ 15 ባይሞላም ብብቷ ጸጉር ባያበቅልም ውሃ ሽንት ከምትሸናበት ገላዋ አሁን ያልነው አይነት ፈሳሽ ባይወጣም የወር አበባ የሚባል የሊማት ደም ፈሳሽ የሆነ ደም ከሽንት የምትሸናበት ውሃ ሽንት ከምትሸናበት ገላዋ ይሄ ነገር ከወጣ እድሜዋ ምንም ይሁን ምን ሶላት በሷ ላይ ዋጅብ ሆኗል። ናም እናም ወንድ ልጅ ይሄን ሶስት የጠቀስናቸው ነገሮች ካየበት ጊዜ ጀምሮ ሶላት መስገድ በሱ ላይ ዋጅብ ይሆናል። እስከ መቼ? ሞት እስኪመጣው ድረስ። እብድ ካልሆነ ካረሳ ያኔ የረሳም ሰው ያ ከመርሳቱ ሲመለስ ወደ ሶላት ይመለሳል፣ ሶላቱን ይሰግዳል። ነገር ግን እብድ እስኪሻለው ድረስ አይጻፍበትም። ነቢያችን አለይሂ ሰላም ሩፊዐል ቀለሙ አን ሰላስ ከሶስት ሰዎች ቀለም ተነስተዋል አሉ። ማን ናቸው? አንደኛ እብድ ነው፣ እብድ የሚሰራው ነገር አይጻፍበትም። ሁለተኛ የተኛ ሰው እስከ መቼ? እስከሚነቃ ድረስ። ثالثا صغير ህፃን ልጅ حتى يبلغ ለአቅመ አዳም እስከሚደርስ ድረስ። ከዛ ውጭ ግን የተኛ ሰው ልክ ከእንቅልፉ ሲነሳ ልክ የተነሳበት ሰዓት ላይ ውዱ አድርጎ ወደ ሶላት መመለስ አለበት። እብድ ከእብደቱ ሲያገግም አላህ ይጠብቀንና ሲድን ሲሽር ወደ ኢባዳ መመለስ አለበት። ህፃን ልጅም አሁን ያልናቸው መስፈርቶች ሲያሟሉ ወደ ሶላቱ መመለስ ይጠበቅበታል። ምክንያቱም ሶላት ማለት ነቢያችን አለይሂ ሰላም ምን ይላሉ? አልአህዱ አለዚ በይነና ወበይነሁም አሶላህ በእኛና በካፊሮች መካከል በእምነትና በክህደት መካከል ያለው ድልድይ ሶላት ነው አሉ ነቢያችን አለይሂ ሰላም። ፈመን ተረከ ሰላተ ፈቀድ ከፈር ሶላትን የተወሰው በአላህ ክዷል አሉ። አላህ ይጠብቀን። ሶላት ቀልድ አይደለም። ሶላት እንደ ተራ የምናየው የኢባዳ ዘርፍ አይደለም። ሶላት አላህ ስብሓንሁ ወተዓላ ሰሓቦቹን ሪድዋኑላሂ ዐለይሂም አጅመዒን ጅሃድ ላይ ሱብሓነላህ ጅሃድ ላይ ሆነው የዛን ጊዜ ጅሃድ እንደምታውቁት ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። በዛ ሁኔታ ላይ ሆነው አላህ ምን አላቸው? ሓፊዙ ዐለ ሶላቲ ወሶላቲ ልውስጣ ወቁሙ ሊላሂ ቃኒቲን ፈኢን ኺፍቱም ፈሪጃለን አው ሩክባና። ሓፊዙ ጅሃድ ላይ ስለሆናችሁ ከሶላት ዑዝር የለም አለ አላህ። ተጠባበቁ። ጅሃድ ላይ ሆናችሁ ሶላትን ተጠባበቁ። በተለይ ወሶላቲ ልውስጣ በመካከለኛይቷ ቢማዕና ሶላት አልዐስር ብዙ ማህበረሰብ ትኩረት የማይሰጠው ነቢያችን አለይሂ ሰላም ለአንድ ሰው ይሻለዋል አሉ። ምን? ሶላት አልዐስርን ከሚያመልጠው ቤትህ፣ ንብረትህ፣ ልጆችህ የኔ የምትለው ሁሉ በእሳት ወደመ ተብሎ መርዶ ቢነገረው ይሻለዋል ሶላት አልዐስር ከሚያመልጠው አሉ። ሱብሓነላህ። ናም ሶላት አልዐስርን ተጠባበቁ አለ አላህ። ወቁሙ ሊላሂ ቃኒቲን ወለም ዘለም የለም
ቁሙ ታዛዦች ሆናችሁ ፈኢን ኺፍቱም ከፈራችሁ ጠላት ፊት ለፊት ያለው ጠላት ስንሰግድ መጥቶ ይወረናል በሰይፍ ይጨርሰናል እሚል ህሳቤ ከተፈጠረስ ሰላተል ኸውፍ የሚባል ያሰጋገድ ዘዬ አለ። ከነዛ መካከል አንዱ ፈሪጃለን አው ሩክባና በእግራችሁ እየተሯሯጣችሁም ቢሆን አላህ በእግራችሁ እየተሯሯጣችሁም እዛ ጂሃዱ ማረካው ላይ ሐረካ እያደረጋችሁ ለሩኩ ለስጁድ እያጣቀሳችሁ ቦታ እየለያችሁለት ስገዱ አላህ። በፈረስ ሆናችሁ በግመል ሆናችሁ እየጋለባችሁም ቢሆን ስገዱ። ወደኛ እንምጣ። ሱብሃንአላህ። እንግዲህ አላህ ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ሰላት በአማኞች ላይ በጊዜ የተደነገገ ግዴታ ነው አላህ ነው ያለው ቁርአን ላይ ፊ ሱረት ኒሳ ምን አለ አላህ ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ሰላት በአማኞች ላይ በጊዜ የተደነገገ ግዴታ ነው። ስንቶቻችንን ዛሬ በሰላት እምንቀልድ ሰላት ኢምንት ተራ ነገር አድርገን የምናየው ከራሴ ጀምሮ። ግን ሰላት እንደዛ ተራ ነገር አይደለም። ሰላት ከባድ ነገር ነው። ሰላት ትልቅ ነገር ነው። ነገ አላህ ስብሓንሁ ወተዓላን ዱንያ ላይ ሳይሰግዱ የተገናኙ ሰዎች ፈኢዛ ቂለ ለሁም ይርከዑ ላ ይርከዑን። የቅያም ቀን አላህ ለባሪዎቹ እስኪ ርኩ አድርጉልኝ ብሎ ሲያዝ ዱንያ ላይ ይሰግዱ የነበሩ ሰዎች ለአላህ ርኩ ሲያረጉ ዱንያ ላይ የማይሰግዱ የነበሩ ሰዎች ተገትረው ይቀራሉ አሉ ነቢያችን አለይሂ ሰላም። አላህ ይጠብቀን። ወከዛሊክ أول ما يحاسب العبد يوم القيامة من عمله الصلاة فإذا صلحت سائر عمله وإذا فسدت سائر عمله كما قال عليه الصلاة والسلام. من يلالو نبياتنا عليه الصلاة والسلام لذا لحساب لمقوم كمي بقوت الله يرغن حقيقة الله فيت لحساب مقوم راسو متعدل نو ሒሳቡን ደሞ በብቃት ከሚወጡ ባሪዎቹ አላህ ያድርገን። ታዲያ አባቶቼ ወንድሞቼ አላህ ፊት ለመቆም አላህ ፊት ቆሞ ለሒሳብ ለመቆም መታደል በራሱ መታደል ነው። አላህ ምን አለ መሰላችሁ? ኢነ الذين قل هل ننبئكم بالأخسرين أعمالا الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا أولئك الذين كفروا بآيات ربهم ولقائه فحبطت أعمالهم فلا نقيم لهم يوم القيامة وزنا. ميزان ما يقوم الله سوچ አሉ على الله ልንገራችሁን በላቸው ስራቸው ስለተበላሸባቸው ሰዎች እነሱ ያስባሉ ስራንም ያሳምሩ መስሏቸው ይተጋሉ ይለፋሉ ይጥራሉ ግን በአላህ አላመኑም በመላእክተኛው አለይሂ ሰላም አላመኑም የመላእክተኛውን ሱና አልተከተሉም ተግባራቸውን የሚፈጽሙት በልብ ወለድ በዝምንባሌ በፍላጎት በስሜት እንጂ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስራ ጋር ሙዋፈቃ ያለው ስራ አልነበረምና የሚሰሩት ለነዚህ ሰዎች የቂያም ቀን ሚዛን አናቆምም አለ አላህ ሱብሃንአላህ አደጋ ነው አላህ ይጠብቀን ታዲያ ሚዛን ከአላህ ጋር ሂሳብ ለመስራት እድል አግኝቶ ኢስላሙ ተስተካክሎለት ኢስላሙ ተስተካክሎ እስልምናው ተቀባይነት ያለው እስልምና የሆነለት ሰው አላህ ፊት ይቆማል አላህ ከነሱ ያርገን ታዲያ ሂሳብ ይጀመራል አሉ ነብያችን አለይሂ ሰላም የመጀመሪያ የሂሳብ ምርማሬ ከሰላት ነው አሉ ተውሂድ የሌለው ሰው አላህ ፊት አይቆምም ተውሂድ የሌለው ተውሂዱ የተበላሸ ሽርክ ያለበት አላህ ፊት አይቆምም እሱ አላህ ፊት የሚቆመው
ኢማን ያለው እስልምናው ተቀባይነት ያገኘ የሆነ ሰው አላህ ፊት ይቆማል ምርማሬ ይጀመራል ከሶላት ሶላቱ አሉ ነብዩ ሰለላሁ ዐለይሂ ወሰለም በሚፈለገው ፐርሰንት የደረሰለት ሰው ሶላቱ አላህ እንደሚፈልገው ሆኖ ቅቡልነት ያገኘ የሆነ ሰው فما بعدها አይሰር ከዛ በኋላ ያለው ገር ነው አሉ አላህ ከነሱ ያርገን ከዛ በኋላ ያለው ሂሳብ ምርማሪ ነው ያኒ ገረፍ ነው ለምሳሌ የአካዳሚ ትምህርት ላይ የተማሩ ሰዎች ሲነግሩን በጣም ኮርኮር የሆኑ ወሳኝ የትምህርት አይነቶች አሉ እነዛ የትምህርት አይነቶችን ከሚፈለገው ነጥብ ያመጣ ተማሪ ሌላው ትምህርቱ እንደማሟያ ነው ገረፍ ነው ነገር ግን እነዛ የሚፈለጉ የትምህርት ዘርፎች ላይ ውጤት ያላመጣ ተማሪ የተቀረው ትምህርቱ ላይ በጣም ምርማሬ ይበዛበታል ልክ አላህ ጋም ሶላቱ በሚፈለገው ልክ ያመጣ ሰው ከዛ በኋላ ያለው ሂሳቡ ገረፍ ነው አሉ ነገር ግን ሶላቱ የተበላሸ ሰው ግን አሉ ከዛ በኋላ ያለው ምርማሬው ይከብዳል አሉ አላህ ይጠብቀን ታዲያ ሶላታችን እኔና እናንተን አላውቅም እኔ የምሰግደው ሶላት ምን ይመስላል ሐቂቃ ሶላትን አላህ እንደሚፈልገው ነው ወይ የምሰግደው ሶላት ስንቆም ያለን ሁኔታ ለሶላት ያለን ክብር ለሶላት ያለን ፍቅር ነብያችን አለይሂ ሰላም ሰብአቱን يظلهم الله يوم لا ظل إلا ظله فمنهم رجل قلبه معلق بالمساجد ሰባት ሰዎች አሉ የቂያም ቀን ጥላ በሌለበት ቀን አላህ ጥላው ስር የሚያደርጋቸው ከነዛ መካከል አንዱ ማን ነው ልቡ በመስጂድ የተንጠለጠለ በማዕና አሱር ሰግዶ መግሪብ ሚናፍቀው መግሪብ ሰግዶ ዒሻ ሚናፍቀው ዒሻ ሰግዶ ፈጅር ምን ጊዜ ነው የምሰግደው ሶላቱ ሲደርስ ደግሞ ሲሰግድ በፍቅር ይሄ መጨረሻ ሶላቴ ሊሆን ይችላል ካሁን በኋላ ሶላት በሚባል ኢባዳ በስጁድ በርኮ አላህን ላልገናኝ ይችላልው የመጨረሻ ሶላቴ ሊሆን ይችላል በፍቅር የሚሰግዱ በፍቅር على صلاتهم خاشعون በሶላታቸው ላይ አላህን ፈሪ የሆኑ እኔና የኔ መሰሎች ሶላትን እንዴት ነው የምንሰግደው وإذا قاموا إلى الصلاة قاموا كسالى صلاة ሲቆሙ على الله የተሰላቹ የደበረው አንዳንዱ እጁን ለነገሩ እዚህ ጋር እንዲጥልጥል ያረጋውና ሐቂቃ አንዳንዴ በተለይ ሱና ሰላት ላይ ታችሁ ከሆነ ሰውየው ሰላት እየሰገደ ነው አንተ ምናልባት ሰግደህ እየወጣህ ሊሆን ይችላል ልክ ሰላም ልትለው አጠገቡ ስትመጣ ርኩ ያረጋል እንዴ ሰላት ውስጥ ነበር እንዴ አንተ ስለነግጣለህ ካን ልክ ሰላት ውስጥ ያለ አይመስልም እንዴ መስጂድ ዘንድሮም ለረመዳን ጣራውና ያድሱትም ይሆናል ልክ ይሁን አላሁ ሙስተዓን ነስአሉ الله ሰላመተ ወላፊያ እንደዚህ አይነት ሶላት የሙናፊቅ ነው አለ አላህ وإذا قاموا إلى الصلاة قاموا كسالى يراءون الناس ولا يذكرون الله إلا قليلا وده صلاة ሲቆሙ قاموا كسالى ያዛጋል ይንጠራራል የደበረው ሆኖ ይሄ እንደዚህ አይነት ሶላት አላሁ ሙስተዓን ሶላት እኮ ነብያችን አለይሂ ሰላም ያ ቢላል አሪህና ቢሰላህ አንተ ቢላል ሆይ እስኪ አዛን በልና በሶላት ሰላም አሰጠን በሶላት ሰላም እናግኝ አንድ ሙእሚን አላሁ አክበር ብሎ ሶላት ውስጥ ሲገባ ምን ይያለ ነው ከነበርኩበት የዱንያ ግሳንግስ የዱንያ ጣጣ ዝባዝንኪ በሙሉ አላህ ይበልጣል ከዛ በኋላ እኮ ምንድነው የሚለው
አልሐምዱሊላሂ ረቢል ዓለሚን الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم لعلمات جيتا مسكانا يقباو إيه ستل لا الله كالله كون متاوراو አንተ እጅግ ሩህሩህና አዛኝ የሆንከው አንተ የቂያም ቀን ንጉስ የሆንከው ሆይ ካንተ ውጭ ማንንም አላመልክም በማንም እርዳታ አልጠይቅም ቀጥተኛውን መንገድ የኢስላም የቁርአን የሐዲስ መንገድ በሆነው መንገድ ላይ አጽናኝ አታዘላብደኝ አታወላግደኝ እህዲነ ሲራጠል ሙስተቂም በዛ ቀጥተኛው መንገድ ላይ ሰባት ስጠኝ ይሄ ነበር መርሑ የሰላት ዛሬ እኔና እናንተ እኮ እኔ እናንተን አላውቅም የኔን ነው ምነግራችሁ አንዳንዴ ቆመን التحيات والصلوات والطيبات እያለልክ ኢማሙ አላሁ አክበር ሲል ድንብርብራችን ይወጣላል እንዴ ፋቲሃ ላይ ነበርኩ እንዴ እኛ የቀራነው ምንድነው التحيات لا اله الا الله አንዳንዴስ በቃ ቆመናል የሱቅ ሂሳብ እንሰራለና ልክ የሱቅ ሂሳብ ላከሊ 50 ሺህ ሰጥቼው ነበር አመጣው ስንት ቀረበት ምናምን ሂሳብ እየሰራን ኢማሙ አላሁ አክበር ሲል ብንን እንደ ሰላቱ ስነ ይብርኩስ እዚህ ጀሰዳችን ያለው እዚህ ነው አጠቃላይ ማንነታችን ጌታ ያለው ሱቅ ካምፓኒ ድርጅት ቢሮ ስራ ቦታ ላ ኢላሃ ኢላላህ ሰላት አጠቃላይ ማንነትህን የሚፈልግ ያምልኮት ዘርፍ ነው ሰላት በጀሰድ በልብ በተግባር የሚፈጸም ያምልኮት ዘርፍ ነው ሰላት አንድ ሙእሚን አላህን Subhanahu Wa Ta'ala የነገ ሀገር መስተካከሉን የሚለማመጥበት ሀገር እኮ ኢባዳ እኮ ነው اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين ينزان من قد مراني ينمان أنعمت عليهم ياتاكم كباتشو ينمان من النبيين والصديقين والشهداء والصالحين وحسن أولئك رفيقا ين إبراهيم عليه السلام ين رسول الله عليه الصلاة والسلام والصديقين ين أبو بكر والشهداء ين عمر ين عثمان والصالحين يتكرر صالح باريوش من قد يونون من قد مراኝ በዛ መንገድ አጽናኝ በዛ መንገድ ግደለኝ በዛ መንገድ አኑረኝ አላህን እየተለማመጠን እኮ ነው ታዲያ የኛ ሰላት የት ነው ያለው ምን ይመስላል ሰላታችን ነገኛ ምን ሰግደው ሰላት ሐቂቃ ያአላህ ፊት ቆመን ከአላህ ጋር ሂሳብ አርገን ከዛ ሲራጥ የሚያሻግር ነውን የቂያም ቀን ፈላህ የሚያወጣ ነውን እንጠይቅ ሰላታችን ምን ይመስላል ኢዘን ወቁሙ ሊላሂ ቃኒቲን ለአላህ ታዛዥ ሆናችሁ ቁሙ ሰላት ከቆምን አይናችን መቀላወጥ የለበትም ነብያችን አለይሂ ሰላም አንድ ሙእሚን አላሁ አክበር ብሎ ጀምሮ السلام عليكم ብሎ እስከሚያሰላም ድረስ አይኑ መሆን ያለበት መካነ ስጁድ የሚደፋበት የስጁድ ቦታውን ብቻ ነው ማየት ያለበት وكذلك صلاቱ የሰከነ መሆን አለበት እንደዚሁም ከኢማም ጋር ስርዓት ተጠብቆ ሙታባው የተስተካከለ መሆን አለበት ሰላት አራት አይነት ሰጋጆችን ያሉት አራት አይነት ሰጋጆች አሉ አንደኛው ሰጋጅ ከኢማም የሚሽቀዳደም ነው ከኢማም የሚሽቀዳደም ልክ ኢማሙ ለምሳሌ ወደ ስጁድ ሊሄዱ አላሁ አክበር የሚለው ድምጽ ሲያሰሙ ማሙሙ የት ነው ያለው ስጁድ ላይ ላ ኢላሃ ኢላላህ አይቻል እንደዚህ አይነት ሰላት አይቻልም
ثانيا ከኢማም ጋር ሰዋ ቢሰዋ እኩል አይቻልም። ራቢያን አራተኛው ኢማምን በጣም መዘግየት አይቻልም። አሁን አንዳንድ ሰዎች አሉ ልክ ኢማሙ ሰሚ አላሁ ሊመን ሐሚዳ ሩኩዕ ቂያም ላይ መጥቶ ወደ ስጁድ ሲወርድ አንዳንዶቻችን ከቂያም ወዴት እንሄዳለን? ገና ወደ ሩኩዕ። ኢማሙ የት እየሄደ ነው? ስጁድ ላይ። እኛ የት እየሄድን ነው? ወደ ሩኩዕ። አይቻልም። የሚቻለው ምንድነው? ኢማሙን ሙታባዓ ማድረግ ነው የሚቻለው፣ መከታተል። ኢማም ግንባሩ ስጁድ ሳይነካ ከቂያም መንቀሳቀስ አይቻልም። አሁን አንዳንዶቻችን አለን ልክ ቅድም እንዳሳየኋችሁ ልክ ኢማሙ ሩኩዕ ላይ ነበሩ ሰሚ አላሁ ሊመን ሐሚዳ ብለው ቂያም ላይ ይመጣሉ አይደል? እኛም እንከተላለን ረበና ወለከል ሐምድ። ከዛ ልክ አንዳንድ ሰጋጆችን አይታችሁ ከሆነ እኔም ጭምር ማለት ነው ራሴም ጭምር ልክ ኢማሙ ቂያም ላይ ነው ያሉት ስጁድ ላይ ሊወርድ ያኮበኩባል እንዲህ ይላል። ሱብሃንአላህ። አይቻልም እንደዚህ አይነት ሶላት። ኢማሙን መከተል ነው። ኢማሙን መሽቀዳደም አይቻልም። ወከዛሊክ ስጁድ ላይ አሁን አንዳንዶቻችን ስጁድ ስናደርግ እንዴት ነው የምናደርገው? እኔ ከራሴን ነው የምነግራችሁ እናንተን አላውቅም። እንዲህ የሚተከል አለ ታውቃላችሁ? ስጁድ ላይ እንዲህ የሚተከል አንዳንዱስ ወርዶ ከጉልበቱ የሚለጠፍ ሁለቱም አይቻልም። የሚቻለው ምንድነው? እናታችን አይሻ ረዲየላሁ ዐንሃ ወርዳሃ ምን ትላለች? ረሱሉላህ ሰለላሁ ዐለይሂ ወሰለም ሩኩዕ ሲያደርጉ ትላለች ጀርባቸው ላይ ውሃ ቢፈስ ትላለች ውሃው ወደፊትም አይሄድም ወደ ኋላም አይደፋም እና ምን ይሆናል? እዛው ረክቶ ይቀመጣል። ምን ማለት ነው? ስትሬስ ነበሩ ማለት ነው ነብያችን አለይሂ ሰላም። ነዓም ሰላት በምንቆም ሰዓት አሰጋገዳችን ማሳመር። ሌላው የድብርት መሆን የለበትም። እየደበረን እየተሰላቸን አባቶቼ ወንድሞቼ ለማን ነው የምንሰግደው? የምንሰግደው እኮ ለአላህ አይደለም። ስንሰግድ የአላህን ትእዛዝ እየፈጸምን ነው እንጂ ምንሰግደው እኮ ለራሳችን ነው። የሰላቱ ውጤት ለኛ ነው፣ መታዘዙ ነው እንጂ ለአላህ በመስገዳችን የምንጠቀመው እኛ ነን። ለራሳችን እኮ ነው የምንሰግደው። ሰላት ሲስተካከል ነው አላህ ጋር ያለ ደረጃ ከፍ የሚለው። ሰላት ሲስተካከል ቤትህ ሰላም ይሰፍናል። ሰላት ሲስተካከል ርዝቅህ ይሰፋል። ሰላት ሲስተካከል ሰላምህ ይበዛል። ጠማኒና ታገኛለህ፣ ሰኪና እርጋታስ ታገኛለህ። ሰላት ሲስተካከል ሰላት ለራስ ነው የሚሰገደው። ሰላት የሚሰግድ ሰው ከጸያፍ ነገር ሁሉ ሴኩርድ ነው፣ ጥብቅ ነው። አላህ እንደነገረን ኢነ ሰላተ ተንሃ ዐኒል ፈሕሻኢ ወልሙንከር። ሰላት በትክክል የሚሰግድ ሰው ጥብቅ ነው አለ አላህ። አላህ ይጠብቀዋል ከምን? ዐኒል ፈሕሻ ከቆሻሻ ነገር በአጠቃላይ ከዝሙት፣ ኸምር ቤት ከመሄድ፣ ቁማር ቤት ከመሄድ፣ ርካሽ ለስብዕና የማይመጥን ቦታ ከመሄድ ማን ይከላከላል? ሰላት ይከላከላል አለ አላህ። ሰላት ይከላከላል። ተንሃ ዐኒል ፈሕሻ ሰላት ከጸያፍ ነገር ሁሉ ትከላከላለች። ሰላት ለኛ ነው ጥቅሙ መስገዳችን። ባንሰግድስ አይደለም እኔ እናንተ እኔ ዝምባም ተራውኔ አይደለም የዓለም ኸልቅ ባይሰግድ ላ የንቁሱ ሚን ሙልኪላሂ ሸይአን የአላህን ስልጣን ያተም ብናኝ ታክል አትቀንስም። የዓለም ኸልቅ እንደ ረሱሉላህ ሰለላሁ ዐለይሂ ወሰለም ሁሉም ታዛዥና ሷሊህ ቢሆን ላ የዚዱ ሚን ሙልኪላሂ ሸይ ከአላህ ስልጣን ያተም ብናኝ ታክል አትጨምርም። ኢዘን መን ዐሚለ ሷሊሐን ፈሊነፍሲህ ወመን አሳአ ፈዐለይሃ ወማ ረቡከ ቢዘላሚን ሊልዐቢድ። መልካም የሰራ ለራሱ ነው አለ አላህ፣ ለራሱ ነው። ፈመን ያዕመል ሚስቃለ ዘረትን ኸይረን
يره ومن يعمل مثقال ذرة شرا يره يا تنبنا انتاكل خير كسرة لانتنو أتينا بها وكفى بنا حاسبين إنا متعلهالن مرماري بنيا بكا أي تفهم هل جزاء الإحسان إلا الإحسان ملكام كسرة صالح كونك صلاتون باقباب كسكرك إنا متعلهالن نجا درجة كفي لله قا نعم إنام بصلاتاتشن أنكالد لجوتشاتشنن صلاة الناستمر إنيام من نسكد وأمر أهلك بالصلاة واستبر عليها لا نسألك الرزق نحن نرزقهم وإياكم والعاقبة للتقوى بيت سبهن بصلاة الزز أنت مسنا سنا ሁሌ ስገድ استقامة ينور صلاة فاشن አይደለም صلاة فاشن አይደለም አሁን የሰጋጆች ሁኔታ ይለያያል አንዳንዴ ታውቃላችሁ አይደል አንዳንዱ በደንብ የሸቀለ ቀን ይሰግዳል በደንብ የሸቀለ ቀን አየሩ የተጣጣፈ ቀን ዛሬ ያልሰገድኩ መቼ ልሰግድ ነው ይሰግዳል ጀማዓ ያመልጠውም አንዳንዱ ደግሞ ገበያ እምቢ ያለው ቀን ይሰግዳል ግልጽ አይደል ገበያ እምቢ ያለው ቀን ያልሸቀለ ቀን ይሰግዳል ስራ ያለ ቀንስ ኧረ ዝም በል ዛሬ አየር በርግዷል እዚሁ እንሰግዳለን አሁን ዝም ብለን እንሸቅልበት ይላል አላሁ ሙስተዓን ሱብሃንአላህ ሶላት ፋሽን አይደለም ደስ ሲል የምትሰግደው ሲደብርህ የምትተው አይደለም الله سبحانه وتعالى يقول فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا نسأل الله سلامة والعافية الله من على فخلف من بعدهم خلف النزاع الصالحوج مرت تولدوج مرت قدمتوج كالفوا بحالا متكوي تتكو على الله تقياري يهنو تولدوج تقيروا منم يارغو أضعوا الصلاة صلاة نم يابلاشو دس سيلاتشو يمي سجدو دس سيلاتشو يمي تو سبحان الله واتبعوا الشهوات سميتاتشو نم يكتلو ይቅርታ አርጉልኝና አንዳንድ ሰዎች አሉ አሁን ቅዳሜና እሁድ ብዙ የተፍሲር መሳጅዶች አንዳንድ ታዋቂ የአውሮፓ ክለቦች እግር ኳስ ያላቸው ቀን ከግማሽ በላይ ጀማ ይቀንሳል አስተውላችኋል ከግማሽ በላይ ጀማ ይቀንሳል እቴደ ኳስ ሊያይ በጣም የሚገርመው ደግሞ አጉል ሰዓት ጫዋታዎቹ የሚተላለፉት መግሪብ በሚሰገድበት ሰዓት አብዛኛው ወጣት መግሪብ አይሰግድም ምን አድርጎ ወተበዑ الشهوات ስሜታቸውን ተከትለው وكذلك ይቅርታ አርጉልኝና ብዙ ጫትቃሚዎች አስርን በትክክል አይሰግዱም ለምን ዙሁር ሰግደው ምሳ በልተው በርጫ ይጀምራሉ ከዛ በኋላ አሱር አዛን ሲል ገና ምርቃናው እየተቀጣጠለ ነው ከዛ ምን ያርጋሉ ቆይ ትንሽ ጋል እንበልና ሞቅ ብለን አንደኛውኑ ተጉመጥምጣን መግሪብ ሲቀራረብ እንሰግዳለን አላሁ ሙስተዓን ወተበዑ الشهوات ስሜታቸውን የሚከተሉ ለጫት ብለው አስርን የሚያከስሩ ለጫት ብለው ሶላትን የሚያበላሹ ጀማዓ ሶላት لا إله إلا الله صلاة من الناس الفباتش عذروች من يأكل ميزان يدفعلو وكذلك فجر لاي ስንቶቻችንን ያንን ብርድ ልብስ ከላያችን ላይ ገፈን ማንሳት የሚሳነን ክንዳችን ላይ የተኛችሁ ባለቤታችንን ራቅ አድርገን ተነስተን መታጠብ ካለብን ታጥበን ውዱ ማድረግ ካለብን ውዱ አድርገን ጀማ መስገድ የሚታክተን ስንቶቻችንን ወተበዑ الشهوات ስሜታችንን እንከተል አላህ ነጃ ያውጣን እንጂ نعم صلاة ማለት ቀልድ አይደለም الله سبحانه وتعالى يقول جنة ውስጥ ሙእሚኖች ያወራሉ ከዛ
ወደ ጀሃነም ሰዎች ሲያዩ ጀሃነም ላይ የሚሰቃዩ የሚቀጡ ሰዎችን ያዩዋቸዋል ይጠይቋቸዋል ምን በማለት ማ ሰለከኩም ፊ ሰቀር እናንተ የሰቀር ጀማዎች ሆይ ሰቀር የሚባል ጀሃነም ምን አወረዳችሁ ብለው ሲጠይቋቸው ቃሉ ብለው ይላሉ ምን ይላሉ ለም ነኩ ሚነል ሙሰሊን ወለም ነኩ ኑጥዒሙል ሚስኪን ወኩና ነኹዱ መዓል ኻኢዲን ሐታ አታናል የቂን ብለው ይላሉ ምን ይላሉ እኛ እኮ ሰላት ከሚሰግዱት ጋር አልነበርንም ሰጋጅ አልነበርንም ወከዛሊክ ድሃም ምናበላ ሰደቃን ምንሰጥ አልነበርንም ሰዎችን በሰደቃ ምን ገፋፋ አልነበርንም በሊልቁኑ ወኩልና ነበርን ምን አይነት ሰዎች አላጋጭ ነበርን ሰው ወደ መስጂድ ሲመላለስ ኪታብ ይዞ ወደ ዒባዳ ወደ ዒልም አላህን ወደ ማምለክ ሲመላለሱ እምናላግጥ እምናፌዝ ቀልደኞች ነበርን ሐታ አታነል የቂን ሞት እስኪመጣን ድረስ አላህ ይጠብቀን ተውበት ሳንወፈቅ ተውበት ሳናደርግ በዛው አቋማችን ቀብር የወረድን ህዝቦች ነን በማለት ይመልሳሉ አዎ ሰላት ቀልድ አይደለም ሰላት ትልቅ የአምልኮ ዘርፍ ነው ሰላት የሙስሊምና የካፊር መለያ ድልድዩ ሰላት ነው ዛሬ ወጣቶቻችን ወጣት ወንዶች ወጣት ሴቶች የታሉ አልহামዱሊላህ ያለውን ማመስገን ጥሩ ነው በጣም ለውጥ አለ በጣም ጥሩ ነው ግን በቂ አይደለም ወጣቱ ትውልድ ሰላቱን ኢስላሙን ዲኑን መረከብ ማወቅ አለበት መሰልጠን አለበት ሰው ሰለጠነ የሚባለው እንደ ሸሪዓ ሂሳቤ በሸሪዓ ሚዛን ሰው ሰለጠነ የሚባለው የተፈጠረለትን ዓላማ ሲያውቅ ነው ለምን እንደተፈጠረ ሲያውቅ ነው ሰለጠነ የሚባለው كما قال الله جل وعلا الله سبحانه وتعالى ቁርአን ላይ ምን ይላል يا أيها الإنسان ما غرك بربك الكريم الذي خلقك فسواك فعدلك في أي سورة ما شاء ركبك أنت يا سولج يا أيها الإنسان أنت يا سولج ما غرك من دني شنقل من دني شور لله كما قبدد لله تزاز كما فسم سبحان الله تزاز كونو تزاز مفسم نو انجي تقاموتو قدم እንዳለው ለራስ ነው ما غرك من دني شنقل من دني اتالله بربك الكريم يا لغاس ቸር የሆነውን አላህን ከማምለክ ትእዛዙን ከመተግበር ሱብሃንአላህ የሰው ልጅ ዱንያ የመጣው ለዓላማ እንደሆነ ይታወቃል የአላህ መላእክተኛ ምን ይላሉ አልከይሱ መን ዳነ ነፍሰሁ ወአሚለ ሊማ بعد الموت አስተዋይ ትልቅ የመልካም የትልቅ ግንዛቤ ባልተቤት የሚባለው እኮ አሉ من دان نفسه نفسون يتقطعطر ሰው ነው ነፍሱን የጠበቀ ሰው ነው ከምን ከስሜት ዘመናዊነት ከሚባል በሽታ ሱብሃንአላህ ዛሬ ወጣቶቻችን ሴቱ ወንዱ የት ነው ያሉት ዘመናዊነት የሚባል በሽታ ጠልፏቸው ከመስጂድ ይወጡ ሱብሃንአላህ እስኪ ሴቶቻችን እንመልከት አለባበሳቸው አካሄዳቸው አኽላቃቸው ሐያቸው አደባቸው የት ነው ያለው ከኢስላም አንፃር ምን ይመስላሉ ሰላት ላይ የት ነው ያሉት ሱብሃንአላህ ቀልድ አይደለም እኮ ሰላት ማለት አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል ፈወይሉን ሊልሙሰሊን الذين هم عن صلاتهم ساهون فويل ويولاچو ويل የሚባል جهنم ተዘጋጅቶላቸዋል ለማን للمصلين ሰላት ለሚሰግዱ ሰዎች ምን አይነት ሰላት
አንድ ዓመት ይሰግዳል። አሁን ታያላችሁ አላህ ካለ ከወራት በኋላ ረመዳን ሲገባ ወንዱ ሴቱ ያለምንም ዳኢ ያለምንም ሽከላና ጉትጎታ ተለቃቅሞ መስጂድ ይመጣል። ከዛስ ረመዳን ሲወጣ አብሮ ይወጣል። አላህ ይጠብቀን። ጁማ ሰጋጆች ራሱ 5 አይነት ሰላት ሰጋጅ ነው ያለው ታውቃላችሁ። 5 አይነት ሰጋጅ አለ ከሙስሊሙ መካከል። አንደኛው ሰጋጅ አላህ ኢስቲባት ኢስቲቃማ ይስጠው ይሄው መስጂድ ያለው ጀማ ነው። ሁሉ ጊዜ የሚሰግድ ረመዳን ወገይረ ረመዳን ሁሌም የሚሰግድ ቋሚ ሰጋጅ አለ። አላህ ከነሱ ያርገን። አንደኛው ይሄ ነው። ሁለተኛው ሰጋጅ 4 ሰላት የሚሰግድ ፈጅር የማይሰግድ ሱብሂ የማይሰግድ። ሶስተኛ ሰጋጅ ሳምንቱን ሙሉ አይሰግድም። ጁሙዓ ግን ማሻአላ ጀለብያውን ለብሶ ጥምጣሙን እዚህ ምንድነው መስገጃውን እዚህ ትከሻው ላይ ጭኖ ጁሙዓ የማያመልጠው በየሳምንቱ የሚሰግድ ከጁሙዓ ውስጥ ግን የማይሰግድ። አራተኛ ሰጋጅ ረመዳን ሲመጣ የሚሰግድ ነው። ረመዳን ብቻ በአመት 1 ወር ይሰግዳል። የአመት ኮንትራት። በጣም የሚገርማችሁ ደግሞ ማለት ነው ሱና መልጣቸው ሐታ 10 ቀን ኢቲካፍ ነይተው መስጂድ ይገባሉ። ማሻአላህ። ግን ረመዳን ሲወጣ ኢድ ሰግደው ከመጡ በኋላ ያ ረቢ እንኳን ገላገልከን የዛሬ አመት እንገናኝ። ጀለብያውን አጣጥፎ ቁም ሳጥን ውስጥ መስገጃውን አጣጥፎ ሽቶ ነስንሶበት ቁም ሳጥን ውስጥ የመጪው ረመዳን ሲመጣ እንገናኝ ይመስላል። አላህ ይጠብቀን። አምስተኛው ሰጋጅ በረመዳንም አይሰግድም ወገይረ ረመዳንም አይሰግድም። ማታ ማታ ሲቅም ያድራል፣ ቀን ቀን ተኝቶ ይውላል። አላህ ይጠብቀን። ግን ይጾማል። ሹፍ ሁለተኛውን የእስልምና መሰረት አይሰራም፣ አራተኛውን የእስልምና መሰረት ይተገብራል። ጾም ሰላት አይሰግድም፣ ጾም ይጾማል። የረሃብ አድማ ማለት ነው። አላህ ይጠብቀን። ናም ስለዚህ አላህ ለእንደዚህ አይነት ሰላቶች ምራል አላህ فويل للمصلين الذين هم عن صلاتهم ساهون ከሰላቶቻቸው ዝንጉ የሆኑ ሰዎች ደስ ሲላቸው የሚሰግዱ ደስ ባላላቸው ጊዜ የማይሰግዱ። ናም ከሰላታችን ምንድነው የሚከለክለን? ስልጣንህ ነው ከሰላት የሚከለክልህ? ኩራት ነው ከሰላት የሚከለክልህ? ሀብትህ ነው ከሰላት የሚከለክልህ? ወይስ የባለ ስልጣን ሚኒስቴር መሆንህ ነው ከሰላት የሚከለክልህ? ምን ከሰላት የሚከለክለው ሀብቱ የሆነ ሰው ነብያችን አለይሂ ሰላም በሀብቱ በዱንያው ቁሳቁስ መሽጉል ሆኖ ከሰላት የታገደ የታቀበ ሰው የቂያም ቀን ከቃሩን ጋር ይቀሰቀሳል አሉ። አላህ ይጠብቀን። ስልጣን ከሰላቱ ያገደው ሰው ደግሞ አሉ የቂያም ቀን ከማን ጋር ይቀሰቀሳል አሉ? ከሃማን ጋር ይቀሰቀሳል አሉ። ኪብሪያ ኩራት እኔ እንደዚህ ተክለሰውነቴ የተሟላ 5-6 ዲግሪ ያለኝ ማስትሬት ያለኝ ፒኤች ዲግሪ ያለኝ እንዴት ከቃልቻ ጋር ገብቼ መስጊድ እሰግዳለሁ? ላ ኢላሃ ኢላላህ። ከቃልቻ ከተራሰው ጋር መስጊድ ገብቼ አይመጥነኝም። ኢና ሊላሂ ወኢና ኢለይሂ ራጂዑን። አይመጥነኝም። ክብር ሰላት የከለከለው የቂያም ቀን ከፍርዓውን ጋር ይቀሰቀሳል አሉ ነብያችን አለይሂ ሰላም። ሱብሃንአላህ። ታውቃላችሁ ፍርዓውን እኮ ከኢስላም የከለከለው ምንድነው? ክብር እኮ ነው እንጂ ሐቁ እኮ ገብቶታል። ወጃሃዱ ቢሃ ወስተይቀነተሃ አንፉሱሁም። ነፍሳቸው ሙሳ ይዞት የመጣው ሐቅ እንደ ቀን ፀሐይ ፍንትው አድርጎ ተረድቶ ገብቶታል። ግን ምን ከለከለው? ክብር ኩራት። ናም ኩራት ከሰላቱ የከለከለው የቂያም ቀን ከነ ኡበይ ኢብኑ ኸለፍ ጋር ከነሱ ጋር ይቀሰቀሳል አሉ ነብያችን አለይሂ ሰላም። አላህ ይጠብቀን። ታዲያ አባቶቼ ወንድሞቼ ሰላት ማለት ነብያችን አለይሂ ሰላም ሲገልጹ ሰሃቦቻቸውን እስኪ አንድ ጥያቄ ልጠይቃችሁ አሏቸው። እስኪ አንዳችሁ እበሩ ላይ ፈሳሽ ጅረት ወንዝ ቢኖር
በዛ ወንዝ በቀን ወጥቶ 5 ጊዜ ገላው ሻወር ቢወስድ ቢታጠብ ከገላው ላይ እድፍ ቆሻሻ ይገኝበታልን ብለው ጠየቁ ነብዩችን አለይሂ ሰላም። ሰሃቦቹ ምን አሉ? ያ ረሱላህ ሰለላሁ ዐለይሂ ወሰለም በቀን 5 ጊዜ ገላው ታጥቦ እንዴት ቆሻሻ ይገኝበታል? አይገኝበትም እንጂ ብለው መለሱ። ረሱሉላህ ሰለላሁ ዐለይሂ ወሰለም ምን አሉ? ይሄ ሶላት ለሚሰግዱ ሰዎች ቢሻራ ነው፣ ከሚሰግዱት አላህ ያርገን። ምን አሉ ነብያችን አለይሂ ሰላም? በቀን 5 ጊዜ ሰላትን ስርዓቷን ጠብቆ የሚሰግድ ሰው አሉ በገላው ላይ ቆሻሻ እንደማይገኙሉ ከመዝገቡ ላይ ቆሻሻ አይገኝም አሉ ነብያችን አለይሂ ሰላም። ለምን? ሰጋይረ ዝኑብ ትናንሽ ወንጀሎች አሉ ነብያችን አለይሂ ሰላም እጅህ የሰራው እጅ ስትታጠብ ይረክፋል አሉ ከውሃው ጋር። አይንህ ያየኸው ፊት ስትታጠብ፣ ምላስ የተናገረው አፍ ስትጉመጠመጥ፣ በእግር የሄድከው እግር ስትታጠብ ከውሃው ጋር ተንጠባጥበው ይወድቃሉ አሉ። ከዙር እስከ አሱር የተሰራው አሱር ላይ፣ ከአሱር እስከ መግሪብ ያለው መግሪብ ላይ፣ ከመግሪብ እስከ ኢሻ ያለው ኢሻ ላይ ይረግፋል አሉ። ከነዚህ ከውዱ ያመለጠስ ትንሽ ጠጠር ያለ ወንጀል ከሆነ ደግሞ አሉ ጁሙዓ ይረግፋል አሉ። ከሚራገፍላቸው አላህ ያርገን። ጁሙዓ ይረግፋል። ጁሙዓ ያላራገፈውስ? ጁሙዓ ያላራገፈው አመት ዒድ ሲመጣ የዒድ ሰላት ያራግፈዋል አሉ ነብያችን አለይሂ ሰላም። እንደዚሁም ረመዳን ያራግፈዋል አሉ። ከነዚህ ካለፈ ግን ምን ያስፈልገዋል? ተውበት ያስፈልገዋል። ተውበት ያስፈልገዋል። አላህ ምን አለ? ኢን ተጅተኒቡ ከባኢረ ማ ቱንሀውነ ዐንሁ ኑከፊር ዐንኩም ሰይአቲኩም። ትልልቁን ወንጀል ትልልቅ ከባኢረ ዝኑብ የሚባሉት ትላልቆቹን ከተጠበቃችሁና ከራቃችሁ ትናንሾቹን እኔ እምርላችኋለሁ አለ አላህ። ትልቁስ ምን ያስፈልገዋል? ተውበት። ተውበት ደግሞ በኢስላም በሩ ክፍት ነው። ነቢያችን አለይሂ ሰላም ምን አሉ? ኢነላህ የቅበሉ ተውበተ ሚነል ዒባድ ማ ለም ዩገርጊር። ጣረሞት እስካልያዘህ ድረስ አላህ ተውበትን ይቀበላል አሉ። በቁርአን አላህ ምን አለ? ቁል ያ አዩሃ አለዚነ አመኑ ቱቡ ኢለላሂ ተውበተን ነሱሃ ወሳ ረቡኩም አን ዩከፊረ ዐንኩም ሰይአቲኩም ወይድኺለኩም ጀናትን ተጅሪ ሚን ተሕቲሃ አልአንሃር የውመ ላ ዩኽዚ ላሁ ነቢየ ወለዚነ አመኑ መዐሁ ኑሩሁም የስዐ በይነ አይዲሂም ወቢአይማኒሂም ቡሽራኩም ልየውም ጀናቱን ተጅሪ ሚን ተሕቲሃ አልአንሃር ኻሊዲነ ፊሃ ኢላ አኺሪ አያ። አላህ ምን አለ? እናንተ አማኝ ባሪዎቼ ሆይ ወደ እኔ ተመለሱ። ጥርት ያለ መመለስን፣ የዶሮ ለቀማ አይደለም። የዶሮ ለቀማ እንዳይሆን ተውበቱ። ዶሮ ታውቃላችሁ፣ አሁን ለቀም ያደርግና ሲል ከአሁኑ በቃው እንደ ስትል ወዲያው ምን ያደርጋል? ለቀም። አሁንም እንደዚህ አይነት ተውበት አይሰራም። ወንጀል ይሰራል፣ አስተግፊሩላህ። ወንጀል ይሰራል፣ አስተግፊሩላህ። በእርግጥ ማንኛውም ወንጀል ደጋግሞ ቢሰራ ደጋግሞ ተውበት ማድረጉ ተቀባይነት የለውም ማለት አይደለም። ነገር ግን ተውበተ ነሱሃ ጥርት ያለ ቁርጥ ያለ ከተውበት ሸርጦች አንዱ ምንድነው? መቁረጥ ነው። አልአዝም ነው። ቁርጥ ያለ የሆነ መመለስን ተመለሱ። ይህን ካደረጋችሁ አሳ ረቡኩም አላህ ደንግጓል፣ አስብቷል። አን ዩከፊረ ዐንኩም ሰይአቲኩም ወንጀላችሁን ሁሉ ሊምርላችሁ። መማር ብቻ አይደለም። ሌላ ቦታ ላይ አላህ ምን አለ? ሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምን አለ? ሰዩበድሉ ላሁ ሰይአቲሂም ኢላ መን ታብ ወአመነ ወአሚለ ዐመለን ሷሊሐን ፈኡላኢከ ዩበድሉ ላሁ ሰይአቲሂም ሐሰናት። ሹፍ፣ ይሄ ደግሞ ሌላ ብስራት ነው። ምን አለ አላህ? ወንጀል ሲሰራ ቆየ። ከዛስ ከቀን አንድ ቀን ኢላ መን ታብ ተውበት አደረገ። አላህ ይወፍቀን። ወአመነ በኢማኑ ቀጥ አለ። ወአሚለ ሷሊሐን በሰላቱ በጾሙ በሰደቃው በሐጁ በሲያሙ ከፊት ገፍቶ መጣና ከሙእሚኖች ሰውፍ ቆመ። ምን ይሆናል? ዩከፊር አንሁም ዩበድሉ ላሁ ሰይአቲሂም ሐሰናት። ሹፍ፣ ድሮ ከተውበቱ በፊት ኸምር ጠጥቷል፣ ዝሙት ሰርቷል፣ ሪባ በልቷል፣ ሰው ገሏል፣ ማጅራት መጥቷል፣ ዋሽቷል፣ ቀጥፏል፣ ስንት ወንጀል ሰርቷል።
ያ ሁሉ ወንጀል ወደ ሐሰናት ይቀየራል። ላኢላሃ ኢላላህ። ይሄ እኮ ብስራት ነው። ይሄ ለአማኞች ለሙእሚኖች ተውበት ለሚያደርጉ ሰዎች ብስራት ነው። يبدل الله سيئاتهم حسنات وكان الله غفورا رحيما እኔ ማር ያዛኝ ነኝ። ነዓም አባቶቼ ወንድሞቼ በኢባዳችን በሰላታችን በኸይር ነገር ላይ እንትጋ እንበርታ። በተለይ ያለንበት ወቅት ሐቂቃ ተውበት የሚያስፈልገው ዱዓ የሚያስፈልገው ሰደቃ ማብዛት ያለብን እስትግፋር ማብዛት ያለብን ወደ አላህ Subhanahu Wa Ta'ala የበለጠ መቅረብ ያለብን ራሳችንን ዝቅ ማድረግ ያለብን ሰዓት ነው። ጉራ መንቦጣረር ያዙኝ ልቀቁኝ የማያዋጣበት የራስን የበታችነት አውቆ የበታችነትን ተቀብሎ ለአላህ የበታችነታችን የምናሳይበት ወቅት ነውና ይህ ተገቢ ሰዓት ነው። ወደ አላህ ከሚመለሱት አላህ ያድርገን። ወንጀላቸው ከሚማርላቸው አላህ ያድርገን። አልሰገድንም ከሰጋጆች አላህ ያድርገን። ከጿሚዎች አላህ ያድርገን። አወለ ሰውፍ ላይ አላህን አምልከው ከሚገናኙት ሷሊህ ባሪዎቹ አላህ ያድርገን። وبهذا اكتفي والله تعالى اعلى واعلم واخر دعوانا ان الحمد لله رب العالمين والسلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።